ሰላም እንደምናችሁ ዛሬ ስለ ሞኖፖሊ እንነጋገራለን። መጀመሪያ ሞኖፖሊ ምንድነው? ሞኖፖሊ ማለት የማርኬት ስትራክቸር ሆኖ ማርኬት ስትራክቸር ባለፈው ሴክሽናችን ላይ የተነጋገርነው ልክ እንደ ፐርፌክት ኮምፒቲሽን አይነት ያለ ማለት ነው። እንደዛ ሆኖ ነገር ግን በውስጡ አንድ ትልቅ ፕሮዲዩሰር ወይም ምርት አምራች ያለበት የማርኬት ሲስተም ነው ማለት ነው፣ ወይም የማርኬት ስትራክቸር ነው ማለት ነው። ስታዩት ቀረብ ብላችሁ ልክ ፐርፌክት ኮምፒቲሽን ከሚባለው የሱ ተቃራኒ ነው። ላይክ ኦፖዚት ቱ ፐርፌክት ኮምፒቲሽን ነው ማለት ይቻላል ማለት ነው። ለምን ከተባለ ፐርፌክት ኮምፒቲሽን ላይ የነበሩ በጣም ብዙ አምራቾች አሉ እንላለን። እዚህ ላይ ግን አንድ አምራች ብቻ ነው ያለው። እንዲሁም ፐርፌክት ኮምፒቲሽን ላይ ፕራይስ ቴከርስ ናቸው፣ ወይም ፕራይሱ ይሰጣቸዋል ለአምራቾቹ፣ ከዛ እሱን ፕራይስ ተጠቅመው የሚሸጡት ብለናል። ነገር ግን ሞኖፖሊ ላይ ስንሆን ያ ሞኖፖሊ ፈርም ወይም ድርጅት የተመቸውን ያህል ወይም የፈለገውን ያህል ገንዘብ ማስከፈል ይችላል ማለት ነው። ማለት ፕራይስ ሴቲንግ ፈርም ነው ያለው። ፕራይሱን ወይም ዋጋውን የነገሮችን የእቃዎችን ዋጋ የሚወስነው ራሱ አምራቹ ድርጅት ነው ማለት ነው። እንዲሁም ኢንትሪ ማርኬት ውስጥ የለም፣ ወይም አዳዲስ ድርጅቶችና ወይ ሱቆች ወይ ፈርሞች እዛ ማርኬት ላይ እንዲገቡ አይቻልም፣ ወይም ከፍተኛ ችግር ነው የሚያስከትልባቸው ማለት ነው። ለምሳሌ ያክል ኢትዮጵያ ውስጥ አንድ ሞኖፖሊ ምሳሌ ልስጣችሁ። የኢትዮጵያ ኤሌክትሪክ ድርጅት በኢትዮጵያ ውስጥ ያለው ማንኛውንም አይነት ኤሌክትሪክ የሚያመርተው አንድ ድርጅት ነው። ለሌሎቹ ለህዝቡም የሚያሰራጨው ወይም ለድርጅቶችም የሚያሰራጨው አንድ ድርጅት ነው። የሚያመርተውም አንድ ነው፣ የሚያከፋፍለውም አንድ ነው። ይህም ማለት ይህ ድርጅት ሞኖፖሊ ነው ወይም ሞኖፖሊ አለው ማለት ነው። የተመቸውን ያክል ዋጋ ማስቀመጥ ይችላል። በዚህ አይነት ዋጋ ነው አንድ ዋት አወር የሚሸጠው ብሎ ዋጋ መስጠት ይችላል፣ ፕራይስ ሴት ማድረግ ይችላል ማለት ነው። እና ሌሎች ድርጅቶች ደግሞ ወደዚህ ማርኬት ወይም ወደ ኤሌክትሪክ ማመንጨት ማርኬት እንዳይገቡ ባሪየር አለ ወይም ገደብ አለባቸው ማለት ነው። ዝም ብለው መግባት አይችሉም የሚባለው ነገር አለ ማለት ነው ሞኖፖሊ ላይ። እሺ ዲማንዱስ እንዴት ነው የሚለውን እኔ ፐርፌክት ኮምፒቲሽን ላይ ትዝ ካላችሁ ስንነጋገር የኢንዱስትሪ ዲማንድ እና ፈርም ዲማንድ ወይም ኢንዲቪጁዋል ፈርም ዲማንድ የሚባል ነበረ። ኢንዱስትሪ ዲማንዱ ዳውንዋርድ ስሎፒንግ ነው ብለናል፣ ወይም ለሁሉም እንዳጠቃላይ ማርኬቱ ገበያ ላይ ያለው ፍላጎት ዳውንዋርድ ስሎፒንግ ነው ብለናል። ልክ እንደዚህ ነገር ግን ፈርም ወይም እያንዳንዱ ሱቅና ድርጅት የሚያገኘው ዲማንድ ወይም ፍላጎት ቋሚ ነው ወይም እንደዚህ ሆሪዞንታል ላይ ነው ብለን ተነጋግረን ነበር። ነገር ግን ሞኖፖሊ ላይ እንደዚህ አይደለም ያለው እንዴት ነው ከተባለ ሁልጊዜ ዳውንዋርድ ስሎፒንግ ነው ያለው። ለኢንዱስትሪውም ለኢንዲቪጁዋል ፈርሙም ያለው ተመሳሳይ ነው። ምክንያቱም በኢንዱስትሪ ውስጥ ያለው አንድ ፈርም ብቻ ስለሆነ ወይም አንድ ድርጅት ብቻ ስለሆነ ሙሉን ለራሱ ነው የሚወስደው ማለት ነው ፍላጎት ያለው። ስለዚህ እዚህ ጋር እንደምታዩት ዲማንድ ከርቭ የተባለው ማለት ነው እዚህ ጋር ያለው አሁን ቀስት ማድረግበት ዳውንዋርድ ስሎፒንግ ነው። ኢንዲቪጁዋልም ፈርም ዲማንድም ተመሳሳይ ናቸው ማለት ነው። ዳውንዋርድ ስሎፒንግ የሚለው ነገር ሁሉም ዲማንዶች ለኖርማል እና ኦርዲነሪ ጉድ ከተባለ ሁልጊዜ ዳውንዋርድ ስሎፒንግ ዲማንድ ነው የሚኖረው ማለት ነው። ዳውንዋርድ ስሎፒንግ ነው ማለት የአንድ ነገር ገንዘቡ ወይ ዋጋው በጨመረ ቁጥር የመፈለግ አቅሙም እየቀነሰ ነው የሚመጣው ማለት ነው። ውድ የሆነ ነገር የመግዛት አቅማችን እየቀነሰ ስለሚመጣ ዲማንዳችንም እየቀነሰ ይመጣል ማለት ነው። ለዛ ነው ዳውንዋርድ ስሎፒንግ የምንለው ማለት ነው። እንዲሁም ኤምአር ወይም ማርጂናል ሬቨኒው ኢዝ ቢሎ ዘ ዲማንድ ከርቭ። ፐርፌክት ኮምፒቲሽን ላይ ምን ብለን ነበር? ዲማንድ ኢዝ ኢኳል ቱ ማርጂናል ሬቨኒው ኢዝ ኢኳል ቱ ፕራይስ ብለን ነበር ፐርፌክት ኮምፒቲሽን ላይ አይደለም። እዚህ ጋር ግን ማርጂናል ሬቨኒው ኦልዌይስ ሌስ ያንሳል ከዲማንዱ ሁልጊዜ ያነሰ ከርቭ ነው ማለት ነው። እዚህ ጋር አሁን የምታዩት ከርቭ ቀስት የማደርግበት ከርቭ ማርጂናል ሬቨኒው ይባላል ማለት ነው። ሁልጊዜ ከዲማንድ በታች ነው የሚሆነው ሞኖፖሊ ላይ። እንዲሁም ሌሎቹ ከርቮች ግን ማርጂናል ኮስት፣ አቨሬጅ ቶታል ኮስት እንዲህ የመሳሰሉ ነገሮች በሙሉ ከፐርፌክት ኮምፒቲሽን ላይ ካየናቸው ከርቮች የተለዩ አይደሉም ወይም ሁሉም ተመሳሳይ ናቸው ማለት ነው። እሺ አሁን ሾርት ራን ኢኩሊብሪየም በሞኖፖሊ ማርኬት ስትራክቸር ላይ ምን ይመስላል የሚለውን እናያለን። ሁለት አፕሮቾችን እንጠቀማለን። የመጀመሪያው አፕሮች TRTC ወይም ቶታል ሬቨኒው እና ቶታል ኮስትን ተጠቅመን ነው ፐርፌክት ኮምፒቲሽን ላይ እንዳደረግነው ማለት ነው። እንዴት ነው ፕሮፊት ወይም ትርፍ የሚባለው ነገር ምንድነው? በገቢና በወጪ መካከል ያለው ልዩነት ነው አይደለ? ሬቨኒው ማይነስ ኮስት ፕሮፊት እንለዋለን። ትርፍ የምንለው ያገኘነው ገቢ ላይ ያወጣነው ወጪ ስንቀንስ የምናገኘው ነገር ነው። እሱ ግልጽ ነው። ይሄኛውን ማክሲማይዝ ማድረግ በተቻለ መጠን ከፍ እንዲል ማድረግ ሾርት ራን ኢኩሊብሪየምን ይሰጠናል ማለት ነው። ምንድነው ብለናል? ፈርሞች ወይም ድርጅቶች ወይም ኢንዲቪጁዋሎችም ቢሆን ምንም ነገር ኢኮኖሚክስ ውስጥ ያሉ ኤጀንቶች በሙሉ ራሽናል ናቸው ብለን አስዩም አድርገን ነበረ ስንነሳ ማለት ነው። ስለዚህ ራሽናል ነው ከተባለ ወይም ምክንያታዊ ሰዎች ናቸው ወይም ድርጅቶች ናቸው ከተባለ ትርፍ ካለ እሱን ትርፍ ከፍ እንዲልላቸው ይፈልጋሉ ማለት ነው። ስለዚህ እሱ እንዴት ነው ከፍ እንዲል ማድረግ የሚቻለው ከተባለ በተመሳሳይ መልኩ ፐርፌክት ኮምፒቲሽን ላይ እንዳየነው በኮስት እና በሬቨኒው መካከል ያለውን ጋፕ ወይም ልዩነት ያሰፉታል ማለት ነው። 3 ፖይንቶች አሉ።
እዚህ ግራፍ ላይ እንደምታዩት ማለት ነው መጀመሪያ ኪ1 የምትባል ፖይንት አለች ኪ1 የምትባለው ፖይንት ቶታል ኮስቱና ቶታል ሬቨኒው እኩል የሚሆንበት ነው ማለት የምናገኘው ገንዘብና የምናወጣው ወጪ እኩል ነው የሚሆነው ወይ ምንም ፕሮፊት የለንም ፕሮፊቱ ዜሮ ነው ማለት ነው ከሱ በታች የምናመርት ከሆነ ከኪ1 በታች የምናመርት ከሆነ አሁን ቀስቶ ያለበት ቦታ ማለት ነው ይሄ በቀይ የማደምቀው እሱ ላይ ሎስ አለ ወይም ኪሳራ ላይ ነን ያለ ነው ማለት ነው እሺ ከዛ ቀጥሎስ ከኪ1 በላይ ማመርት ቢሆንስ ቢባል እዚህ ጋር እንደምታዩት ቶታል ሬቨኒው ከፍ ያለ ነው በኤ እና በቢ መካከል ያለው ማለት ነው እዚህ ጋር አሁን መስመር ያደረኩበት ያለው ሪጅን ቶታል ሬቨኒው ወይም የምናገኘው ጠቅላላ ገቢ ከቶታል ኮስቱ ከፍ ያለ ነው ስለዚህ ትርፍ አለ ማለት ነው እሺ ትርፍ መኖሩ ጥሩ ነው ግን እንዴት ነው ያን ትርፍ በጣም ከፍ እንዲል የምናደርገው ምን ብለናል ጋፑን ከፍ ማድረግ ነው ብለናል አይደለ ስለዚህ እዚህ ጋር ያለው ትርፍ አለ የሆነ ጋፕ አለ ወይም የሆነ ልዩነት አለ በኮስቱና በሬቨኒው መካከል ጥሩ ነው ነገር ግን እዚህ ጋር ያለ ሰፋ ያለ ነው ሰፋ እያለ ይሄዳል እዚህ ፒ እና ኤም ድረስ እስክንደርስ ድረስ እንሄዳለን ማለት ነው ወይም እናመርታለን ኪውቱ የምትባለው ፖይንት ማለት ነው ኪውቱ ላይ ከደረስን በሬቨኒው እና በኮስት መካከል ያለው ልዩነት በጣም ሰፊ ስለሆነ ወይም ከዛ በላይ ስለማይሰፋልን የምናገኘው ከፍተኛ ትርፍ ኤም ላይ ነው ብለን እንናገራለን ማለት ነው ስለዚህ የምናመርተው ኤም ላይ ይሆናል ማለት ነው እሺ ግን ከኪው3 ብናመርትስ ቢባል ድጋሚ ኮስቱና ሬቨኒው እኩል ይሆናል የምናወጣው ወጪና የምናገኘው ገቢ እኩል ይሆንብናል ከዛ በላይ ብናመርት ደግሞ ኪሳራ ውስጥ ነው የምንሆነው ምክንያቱም ኮስቱ ወይም ወጪው ከፍ ያለ ስለሚሆን እንደዛ አናደርግም ማለት ነው ስለዚህ ሾርት ራን ኢኩሊብሪየም የሚባለው ኤም ዶቷን እዚች ጋር ወይም ኪውቱን አምርተን የምናገኘው ነው ማለት ነው ይሄን ይመስላል በቲአር በቲሲ አፕሮች ማለት ነው ሾርት ራን ኢኩሊብሪየም ፎር ሞኖፖሊ